السلام عليكم ኢትዮ ቢላል ፕሮግራም የሜዲካል ፕሮግራም ተከታታዮች እኔ ዶክተር ሳሚ መሐመድ ባላለው ምሰራውም እዚህ ዱባይ ውስጥ ነው ያው ዱባይ ናይፍ አካባቢ ነው ምሰራው አልፈላህ ሜዲካል ክሊኒክ የሚባል ቦታ ነው ያው ሞያዬም ጠቅላላ ሐኪም ነኝ ጠቅላላ ሐኪም ያው ሞር ስራ እንትን መለው በውስጥ ደዌ ላይ እና ሰርጂካል ላይም እሰራለሁ ኢንሻአላህ ጥያቄያችሁን ያው በፕሮግራም መሰረት በደንብ ለመመለስ እሞክራለሁ ያው ወደ መጀመሪያው ጥያቄ እንሄዳለን ሄሎ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ኢትዮ ቢላሎች ሰላም ናችሁ ማሻአላህ ይሄን ፕሮግራም ስለጀመራችሁ አላህ ኸይር ጀዛችሁን ይከፍላችሁ እኔ መጠየቅ የምፈልገው የጤና ጉዳይ ሽንት አሁንም እሸናለሁ ደሞ እንቅልፍ አልተኛም ከእንቅልፌ ይቀሰቅሰኛል ወዳውኑ ካልሸኛው ደሞ ግራይ ግሬን እንደዚህ ያቃጥለኛል ወደ ግራይ ግሬንና ግራይጅን ያቃጥለኛል ችግሩ ምንድነው ብዬ ነው ከዚህ በፊት ታክሜ ነበር ኢንፌክሽን ነው ብሎኝ መድኃኒት ሰጥቶኝ ነበር ግን ሊያስችለኝ አልቻለም አሁንም የመሽናት ችግር አለብኝ ይሄን መጠየቅ ፈልጌ ነው አመሰግናለሁ ወአለይኩም ሰላም ወንድማችን ያው እንደጠየቀው ያለበትን ችግር ነግሮናል ምንድነው ዋና ችግሩ በተደጋጋሚ ሽንት ይመጣበታል ይሄም ማለት ፍሪኩዌንሲ ምንለው ነው ሌላው ደግሞ ማታም ያው በዚህ ምክንያት ብዙ ጊዜ እንደሚያስነሳው ነው ሌላው ያው ግራጁና ግራግሩን የማቃጠል ስሜትም እንዳለበት ነው ብዙ ጊዜ እንደታከመም ነው የሚናገረው ስለዚህ ምንድነው ያው ስለዚህ መፍትሄ እንናገራለን መጀመሪያ እድሜዎትን ስላላወቅን ያው በሁለቱም በኩል ያለውን እናገራለን እድሜ ላይ ስናይ ከ50 በላይ ከሆነ እድሜያችን ያው ወንዶች ላይ የሚመጣ አንድ ትልቅ ነገር አለ ይሄም ፕሮስታቲክ ሃይፐርፕሌዥያ ወይም የፕሮስቴት ማበጥ ምንለው ነው ይሄም ያው ከቀላል እስከ ከባድ ሊሆን ይችላል ይሄም የሚመጣው ያው ከ50 አመት በኋላ ነው ብዙ ጊዜ የሚመጣው የሚያመጣውም ችግሮች ብዙ ጊዜ ተደጋጋሚ ኢንፌክሽን ለማከም የሚያስቸግር አይነት ኢንፌክሽን ሊያመጣብን ይችላል ስለዚህ ያው ከ50 አመት በላይ ከሆኑ ያለው አንድ አማራጭ ለዚህ ህክምና ያው ቼክ መደረግ ነው ቼክ ሲደረጉም ሁለት አይነት ቼክ ማድረጊያ መንገዶች አሉ አንደኛው ሐኪም ራሱ ኤግዛሚን በማድረግ ወይም ቼክ በማድረግ ይሆናል ሁለተኛው ደግሞ በአልትራሳውንድ ያው ያቺን የፕሮስቴቷን ምን ያህል እብጠት አለ የለም የሚለውን ማረጋገጥ ይቻላል ማለት ነው ከዚህ ውጭ ያው ለኢንፌክሽኑ ደግሞ ዋናው ምንድነው ተደጋጋሚ ኢንፌክሽንም ስለሚያመጣ ይሄ ለኢንፌክሽኑ ጥሩ መድኃኒት ሙሉ ኮርሱን መጨረስ በጣም አስፈላጊ ነው ከዚህ ውጭ ደግሞ ያው ውሃ በደንብ መጠጣት ያስፈልጋል ሌላ ደግሞ ያው ተበጥብጦ የሚጠጣም አልካላናይዚንግ የሚባል ሰብስታንስ አለ እሱንም መውሰድ ይቻላል ስለዚህ እነዚህ ትልቅ ጠቀሜታ ያላቸው ነገሮች ናቸው ስለዚህ ለርሶ በመክረው መጀመሪያ ቼክ መደረግ ያለውንም ባክቴሪያ ከልቸር ቼክ ተደርጎ ከዛ ያንን በደም መታከም ፕሮስቴት ኢንላርጅድ ነው አይደለም የሚለውን ደግሞ ማየት ነው እድሜው ከ50 በታች ከሆነ ይሄ ማለት ያው ቀላል ኢንፌክሽን ሊሆን ይችላል ወደ ላይም ከወጣ ወደ ኪድኒ ወይም ወደ ኩላሊታችንም ከወጣ ከበድ ያለ ይሆናል ይሄ ደግሞ ያው ዋናው ነገር መታከሙ ስለሆነ በአንቲባዮቲክ በቀላሉ የሚታከም ነገር ነው ያው ወደ ሁለተኛው ጥያቄ እናልፋለን
السلام عليكم ورحمة الله وبركاته. جزاكم الله خيرا بلالوች አላህ ይጠብቃችሁ። እኔ እናቴን አሟት ነበር ከዚህ በፊት ሳምባ በሽታ ነበረባት ወደ 14-15 ዓመት አካባቢ ነው በጣም ቆይቷል እና ታክማ ድናለች ምንም የለበትም ማለት ኖርማል ነው አሏት እና ትንሽ የ5 ደቂቃ መንገድ መራመድ አልችልም ያስላታል ደም ትተፋለች ደም ያስተፋታል ሁሌ በየጊዜው ማለት ነው ይመላለሳል ሄዳ ቼክ ስታደርግ ምንም የለውም ኖርማል ነው ብለዋታል ዶክተሮቹ ወራጅ ተነስታ ስታይ ማለት ነው እና ለዚህን መፍትሄ እስኪ ከአላህ ጋር እናንተ በኩል ከተገኘ በማለት ነው በማሳጠር ነው جزاكم الله خيرا والسلام عليكم ورحمة الله وبركاته ወአለይኩም ሰላም ወራህመቱላሂ ወበረካቱ ያው እህታችን ጥያቄዋ ስለ እናቷ ያላቸውን ችግር ነው በመጀመሪያ ደረጃ ያው ከ14-15 ዓመት በፊት እንደታከሙ ነው የነገረችን የሳምባ በሽታ እንደነበረባቸው በሽታው ይሄ ነው ብላ ባትናገርም ሌላው ምንድነው ዋና የሚያስቸግራቸው ትንሽ መንገድ ከሄዱም በኋላ ያው ሳልና ከሳል ውጭ ደግሞ ያው አንዳንዴ ደምም ከሳሉ ጋር ይመጣል ነው ያለችው ኤክስሬም ታይቶ ያው ኖርማል ነው እንጂ ሌላ ብዙም መፍትሄ እንዳላገኘች ነው የነገረችን ያው ለእህታችን ያው ምን ነግራት ምንድነው በመጀመሪያ ደረጃ ሁለት መንገዶች አሉ ያው ይሄ ደም እስከ መጥፋት የሚያስደርስ ማለት ነው እህታችን በነገረችን ከሄድን ከ15 ዓመት በፊት ህክምና ካደረጉ ያው ህክምናው በተለይ ቲቢ ወይ እንደዚህ አይነት በሽታዎች ከሆነ ብዙ ጊዜ ካቪቴሽን ሊያመጣ ይችላል ይሄ ካቪቴሽን ደግሞ ቁስለት ሆኖ ያው እንደዛው ሊቀር ይችላል ይሄ ቁስለት ደግሞ ከደም ስሮች ጋር ኮኔክሽን ስላለው ብዙ ጊዜ የትንፋሽ ሳምባችን ስራ ሲሰራ ሞር ስራ ሲበዛበትም አንዳንዴ ደም ማውጣትና እንደዚህም ኢሪቴት ያደርገ ሳል ማሳል ያው የሚኖር ነገር ነው ይሄ ብዙም ችግር አያመጣም ብዙም ካልሆነ በተለይ ከደሙ ያን ያህል ካልሆነ ብዙም ችግር አያመጣም ግን ሌላ ሳይዱን ደግሞ ማየትም አለብን ሌላ ሳይዱ ደግሞ ምንድነው ያው ደም መጥፋት የሌላ በሽታ ምልክቶች ነው እነዚህም ያው የልብ በሽታ ሊሆን ይችላል የሳምባ ካንሰርም ሊሆን ይችላል ሌሎችም እንደዛው አስከፊ የሆኑ በሽታዎች ሊሆን ይችላል በኤክስሬ አልታየም ማለት ያው አይታይም ማለት ስላልሆነ የግድ ወደ ኤምአርአይም አስፈላጊ ከሆነ ኤምአርአይ አድርጎ ትክክለኛውን ምንድነው ችግሩ የሚለውን ማየት ነው ሌላው ደግሞ የልብ ምርመራ የልብ ሐኪም ጋር ሄዶ ቼክ መደረጉም በጣም አስፈላጊ ነው አንዳንዴ ያው ልብ ነው የሚለው ነገር ብዙ ቦታ እንትን ላይ ላቸው ይችላል ስለዚህ የልብ ምርመራ ማድረጉም ትልቅ ቦታ አለው ማለት ነው ኢንሻአላህ ያው የተሻለ መፍትሄም ያገኛሉ ኢንሻአላህ ወደ ሶስተኛው ጥያቄ መሄድ እንችላለን السلام عليكم ورحمة الله وبركاته ጥያቄ ሁሌ ያስነጥሰኛል አፍንጫዬም ሁሌ እርጥብ ነው ስል ነፍጥ ምናምን ነገር ያስቸግረኛል ሁሌ በቃ እንዲህ ነው ሐኪም ቤት ሄጄ እንዲህ ሳይነስ ነው ብለው ይሆናል ነው እኔ አረብኛም ብዙም ስለማልችል አልገባኝም ብቻ መድኃኒት ይሰጡኛል ያንን መድኃኒት ተጠቀማለሁ ግን ምንም አይሻለኝም ሁሌም እንደዛው ነው የሆነ መፍትሄ ከኖረው ኢንሻአላህ ጀዛከላህ ፕሮግራም በጣም ደስ የሚል ነገር ነው ሰላም አለይኩም ወአለይኩም ሰላም እህታችን ያው ሁሌ የማስነጠስ ችግርና ሁሌም ሐኪም ቤት ስትሄድ ያው በቋንቋ ምክንያቱም ብዙም ሳትግባባ ሳይነስ ነው እያሉ እንደሚያክሟት ነው የነገረችን አፍንጫውም ያው ብዙ ጊዜ መደፈንና ያው እርጥብ መሆን እንደዛ ማስቸገርም እንዳለ ነው የነገረችን ስለዚህ ይሄንን ያው ከምክንያቱን ጀምርና
ወደ መፍትሄው እንሄዳለን ኢንሻአላህ። ምክንያቱም ስናየው ምንድነው ብዙ ጊዜ ይሄ ራይናይቲስ ይባላል ወይም የአፍንጫ የውስጥ አካል ውስጥ የመቆጣት ባህሪ ማለት ነው። ይህንን የሚያመጡት ብዙዎቹ ያው ከ70% በላይ አለርጂክ ሪአክሽኖች ናቸው። አለርጂክ ሪአክሽን ማለት ደግሞ በአይናችን በማናየው በትንፋሽ የሚገቡ ማለት ነው። በትንፋሽ የሚገቡ ስንል የውጭና የውስጥ ብለን ደግሞ መከፋፈል እንችላለን። የውጭ ስንል አዋራ ሊሆን ይችላል። ሌላ ደግሞ ያው ከአበባ የሚመጡ ብናኞች አሉ። እነዚህን ማየት እንችላለን። የውስጥ ስንል ደግሞ ከምንጣፍ የሚነሱ ሞልድ ወይም ፈንገስ በአይን ማይታዩ ሊኖሩ ይችላሉ። ስለዚህ ምንድነው ያው እህታችን ብዙ ጊዜ ውስጥ ምትሆን ከሆነ እነዚህን ከሞልድ ወይም ከፈንገስ የሚነሳው ሞር ሊሆን ይችላል ማለት ነው። ሞልድ ከምንጣፍ ብቻ ሳይሆን ያው ብዙ ጊዜ አረብ ሀገር ለሚኖሩ ከሙከየፍ ራሱ ወይም ኤር ኮንዲሽነር ውስጡ ብዙ ጊዜ በደንብ ካልተጸዳ እነዚህን ሞልዶች ሊኖር ስለሚችል ያው በዛም ምክንያት ሊሆን ይችላል ማለት ነው። ስለዚህ ያው ወደ መፍትሄው ስንመጣ የመጀመሪያ መፍትሄው ምንድነው? እነዚህን ሙከየፎቹን በደንብ ማጽዳት፣ በየ2 አመት አትሊስት በደንብ ውስጣቸው እንዲጸዳ ማድረግ፣ ምንጣፎችን በደንብ ማጽዳት፣ በቫኪዩምም ቢሆን በደንብ አጽድቶ ሁሌ መጠበቅ ያስፈልጋል ማለት ነው። ከዚህ ውጭ ደግሞ ወደ መድኃኒት ደግሞ ስንሄድ መድኃኒት ብዙ አይነት መድኃኒቶች አሉ። 3 ግን ዋና ለዚህ የሚሆኑ ያው ኮርቲኮስቴሮይድስ የሚባሉ አሉ። በሽታው ሲነሳ ያው ወዲያው ለማስቆምም ወይም መፍትሄ ለማግኘትም በጣም ይጠቅማል ማለት ነው። ከዚህ ውጭ አንቲሂስታሚንም ዲኮንጀስታንትስም የሚባሉ አሉ። የማስነጠሱንና የአፍንጫ መደፈኑን ሁለቱ ያው ሊያክሙልን ይችላሉ ማለት ነው ኢንሻአላህ። ወደ አራተኛው ጥያቄ መሄድ እንችላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀዛኩሙላሁ ኸይረን ጀዛ። ጥያቄን እስቲ ባጭሩ ለማቅረብ ልሞክር እና የጀመረኝ ከ8 አመት በፊት ነው። እሱም ከእግሬ ላይ ማለት ነው ደም ይቋጠራል። በእይታ ሳየው በጣም ፈጦና እንትን ብሎ አስታውቆኝ ይታየኛል እኔ ማለት ነው፣ በታፋዬ ላይ ማለት ነው። ጠይብ የደም ቋጠሮ ችግር ያመጣብኛል ወይስ እንዴት ነው? ከጀመረ 8 አመት ሆኖታል ነው ያልኩት። ግን እስከ ዛሬ ድረስ ምንም አይነት ህመም አልሐምዱሊላህ ረብል ዓለሚን አልተሰማኝም። ግን ወደፊት የሚያመጣውን ችግር ባጭሩ እንድታብራሩልኝ ፈልጌ ነው። ጀዛኩሙላሁ ኸይረን ጀዛ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እህታችን ያው እንደጠየቀችው ለብዙ አመት ወደ 8 አመት የሚሆን እግሯ ላይ ደም መቋጠር ወይም ማበጥ እንዳላት ነው የነገረችን። ከዚህ ውጭ ግን ሌላ ብዙም የታከመችበትም ችግር ያመጣባትም ነገር እንደሌለ ነው የነገረችን። ያው ማወቅም የፈለገችው ይሄ ለወደፊቱ ችግር ያመጣል አያመጣም የሚለውን ነው። ወደ ምክንያቱ ስንመጣ ምክንያቱ ያው 2 አይነት አለ። አንደኛው ሁለቱም እግር ነው ወይስ አንዱ እግር ነው የሚለው ትልቅ ያው በጣም አስፈላጊ የሆነ ጥያቄ ነው። መጀመሪያ በአንድ እግር እንጀምር። አንዱ እግር ብቻ ከሆነ እንደዚህ የሚያብጠው ወይም ደም የሚቋጠረው ብዙ ጊዜ ሎካል የሆነ ነገር ወይም እዛው አካባቢ ያለ ችግር ነው የሚሆነው። ይሄም የሚሆነው ምንድነው? ደም ወደ ላይ እንዳይመለስ ወይ የሚከለክለው ወይ ደግሞ ቫልቮቹ የደም ስር ቫልቮች አሉ። እነዛ ቫልቮች በደም ሳይሰሩ ሲቀር ነው እንደዛ ሊሆን የሚችለው። ይሄ ያው አንድ እግር ከሆነ ነው። ብዙ ጊዜ አንድ እግር ብቻ ከሆነ ብዙም አስከፊ ለሆነ ነገር አይዳረግም።
ግን በተቻለ መጠን ያንን ያው ማበጡ ራሱ ችግር የሚያመጣ ከሆነ ወይም ዲስኮምፈርት የሚያመጣ ከሆነ ማድረግ የምንችላቸው ነገሮች አሉ። ከነዚህ ውስጥ አንደኛው ያው ታይት በጣም ጥብቅ ያለ ታይት እግር ላይ መልበስ ይቻላል። ይሄም ደሙ በደንብ እንዲመለስ ይጠቅሙናል ማለት ነው። ሌላኛው ደግሞ እግራችንን ከልባችን ከፍ ብሎ ማስቀመጥ። ይሄ ማለት ያው ቁጭ ስንል ከፍ ባለ ነገር ላይ ቁጭ እግራችንን ማስቀመጥ እንችላለን። እነዚህ ሁለቱ ትልቅ መፍትሄዎች ናቸው። ያው መድኃኒትም ምንም የማያስፈልጋቸው መፍትሄዎች ናቸው። ወደ መድኃኒት ስንሄድ ያው ብዙም መድኃኒት መውሰዱ አይመከርም። ለሎካል ኢንፍላሜሽን ወይም ለሎካል እንደዚህ ለማበጡ ብቻ መድኃኒት መውሰዱ ብዙም አያስፈልግም። ወደ ሁለተኛው ደግሞ ስንሄድ ሁለቱም እግር ከሆነስ የሚለው ላይ ደግሞ ካየን ሁለቱም እግር ከሆነ ያው የሚያመላክተው አንዳንድ ነገሮች አሉ። ከአስከፊ ነገሮች ስንሄድ ያው የልብ በሽታ ሊሆን ይችላል፣ የኩላሊት ሊሆን ይችላል፣ ወይም የጉበት ሊሆን ይችላል። አንዳንዴ ያው በብዙ አመትም ሊሆን ስለሚችል በቀላሉ እነዚህን ቼክ ማድረጉ አስፈላጊ ነው። ቼክ ለመደረግ ያው በላቦራቶሪ በደም ሶስቱም ቼክ መደረግ ይችላል። ያው የልብ ደግሞ ሞር አስፈላጊ ከሆነም ወደ የልብ ምርመራ ቀጥታ አድርጎም ቼክ ማድረግ ይቻላል ማለት ነው። ከዚህ ውጭ ደግሞ ያው ፕሮቲን ማነስ ራሱ የሁለት እግር ማበጥ ሊያመጣ ይችላል። ፕሮቲን ማነስ ያው ለብዙ አመታትም ከሆነ ሞር የሚሆነው ወደ ፕሮቲን ማነሱ ሊሆን ይችላል። ስለዚህ ይህን ደግሞ ያው ፕሮቲን ያላቸው ምግቦች እንደነ ስጋ ያሉ ምግቦችን ማዘውተር በጣም ጠቀሜታ አለው ማለት ነው። ወደ አምስተኛው ጥያቄ እንሂድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢላልቶች እንዴት ናችሁ? ደህና ናችሁ ወይ? አልহামዱሊላህ ጀዛኩም አላህ ኸይረን ጀዛ ፊ ዱንያ ወልአኺራ። ለምታደርጉልን አስተዋጽኦ አላህ ኸይር ምንዳችሁን ይክፈላችሁ። ኢንሻአላህ ቀጥሉበት እላለሁኝ። እኔ ለሐኪሙ ፕሮግራም ጥያቄ ነበረኝ። እሱም ምንድነው ሁልጊዜ በተደጋጋሚ የራስ ምታት በሽታ ያመኛል ማለት ነው። ምንም ሰዓት አይለይም። ምስለን መጽሐፍ በማነብበት ቁርአን በመቀራበት በተለይ ቁርአን በመቀራበት ጊዜ በጣም ያስቸግረኛል ማለት የጉና ድምጽ ለማውጣት ስለምሞክር በጣም ያመኛል ማለት ነው። እንደውም ትንሽ ድምጽ ጫጫታ ካለ በጣም ያመኛል። ከጥርሴ አይኔ አፍንጫዬ ሁሉ ነገር በጣም ስለሚያመኝ ያው ራሴን ለመሳት እስኪደርስ ድረስ ያመኛል እና ለዚህ በሽታ መልስ ካላችሁ ሐኪሙን ያማክሩልኝ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እህታችን እንደጠየቀችው ትልቅ ችግር እንዳለባት ነው የነገረችን። ያው ራስ ምታት በጣም አስከፊ የሆነ ራስ ምታት በተለይ ደግሞ ቁርአን ለመቅራት ስትሞክርና ያው ሳውንድ ወይም ድምጾችም ሲኖሩ በጣም የሚብስ አይነት ራስ ምታት እንዳላት ነው የነገረችን። ስለዚህ ያው ስለ ራስ ምታት ትንሽ ማውራት እንችላለን። በመጀመሪያ ደረጃ ራስ ምታት ብዙ አይነት የተለያዩ ራስ ምታቶች አሉ። ራስ ምታት ስንል ሞስት ኮመን የሆነውና ብዙ ሰው ላይ የሚኖረው ያው ፍሮንታል ወይም ቴንሽን ሄዴክ የሚባለው ነው። ቴንሽን ሄዴክ ብዙ ጊዜ በሁለቱም ሳይድ ነው የሚኖረው። ብዙ ጊዜ ደግሞ የፊት ለፊት ግንባራችን አካባቢ ነው ብዙ ጥብቅ አርጎ የሚይዘን። ያው ይሄንን በፓራስታሞልም በቀላሉ ያው መታከም ይቻላል። ፓራስታሞል በቀላሉ ማግኘትም ስለምንችል በዛው ቶሎ መታከም ይቻላል። ሁለተኛው ማይግሬን ሄዴክ የሚባለው ነው። ማይግሬን ሄዴክ ምንድነው? ያው በአንድ ሳይድ ብቻ ብዙ ጊዜ ጭንቅላታችን ብቻ ሳይሆን ፊታችንም ያው ወደ አይናችን አካባቢም ጨምሮ በአንድ ሳይድ ብቻ የሚሰማ አይነት ራስ ምታት ነው። የግድ በአንድ ሳይድ ብቻ ላይሆንም ይችላል። አንዳንዴ በሁለቱም ሊሰማን ይችላል።
ማይግሬን ሄዴክ ግን አንድ የሚታወቅበት ነገር ምንድነው ያው ቀስ እያለ ነው ራስ ምታቱ እየጨመረ የሚሄደው ሌላው ደግሞ ከሱ ጋር ተያይዞ የሚመጡ አንዳንድ ነገሮች አሉ ለምሳሌ ማቅለሽለሽ ወደ ላይ ማለት ድምጽ በጣም ድምጽ በኖረ ቁጥር የመባስ ነገር ላይት ወይም ብርሃን ባለ ቁጥር የመባስ ነገር እነዚህ ያው ዋና ከማይግሬን ጋር ተያይዘው የሚመጡ ነገሮች ናቸው ሶ ማይግሬንን ምንድነው ያው መከላከል ምንችልበትም ማከም ምንችልበትም መንገዶች አሉ በጠቅላላ ያው ራስ ምታቶችን ለመከላከል ቢቻል ያው ኮምፒውተር ሞባይል ማታ አለመጠቀም በተለይ ደግሞ ጨለማ በሆነ ሰዓት ላይ አለመጠቀም በጣም ይጠቅማል ከዚህ ውጭ ደግሞ ፈሳሽ በተቻለ መጠን በደንብ ፈሳሽ መውሰድ አለብን ፈሳሽ መውሰድ ያው ከ2 ሊትር ከ3 ሊትርም በላይ በቀን መውሰድ በጣም አስፈላጊ ነው ስለዚህ በእነዚህ መከላከል እንችላለን ወደ ህክምናው ማይግሬን ሄዴክ ህክምና ስንመጣ ደግሞ ያው ማይግሬን ሄዴክ በአስፕሪንም በነን ስቴሮይዳል የሚባሉ ክኒኖች አሉ ያው ዳይክሎፌናክ አይቡፕሮፌን ብዙዎችን እናውቃቸዋለን በእነዚህ ክኒኖች ማከም ይቻላል ከነዚህ ክኒኖች ውጭ ደግሞ ምንድነው ፈሳሽ በደንብ በመጠጣት ያው እንዳልኩት ቶሎ ማከም ይቻላል ከዚህ ውጭ ደግሞ ያው ማቅለሽለሽም ካለ ለሱም የሆነ መድኃኒት ስላለ እሱንም እየወሰድን ማከም እንችላለን ከዚህ ውጭ ደግሞ ወደ ቤት ባለን ነገር ደግሞ ያው ማቅለሽለሽ ካለ ዝንጅብል ካለ በዝንጅብል ያው መከላከል ይቻላል ማለት ነው ይሄንን ማከም ይቻላል ከዚህ ውጭ ያው ብዙም ኮመን ባይሆንም አስከፊ የሆነ ራስ ምታት የሚያመጣ ደግሞ ክለስተር ሄዴክ የሚባል ደግሞ አለ ይሄ ደግሞ ብዙ ጊዜ ያው እህታችን አንድ ያለችው ነገር አለ ጥርሷንም እስከሚሰማት ድረስ ነው ሶ ክለስተር ሄዴክ ብዙ ጊዜ እንደዚህ አይነት ሲምፕተሞች ሊያመጣ ይችላል ክለስተር ሄዴክ ብዙ ጊዜ ሐኪም ቤት ሄዶ መታከሙ የተሻለ ነው በክኒን ብቻ ሊተው ስለማይችል ማለት ነው ሐኪም ቤት ሄዶ ያው በመርፌ መድኃኒት መውሰድና ከዛ ውጭም ኦክሲጅን ማስፈላጊ ከሆነ ኦክሲጅን መውሰድ ሊያስፈልግ ይችላል ማለት ነው ወደ 6ኛው ጥያቄ መሄድ እንችላለን ሰላም አለይኩም ወራህመቱላሂ ወበረካቱሁ ቢላል ቲዩቦች እንዴት ናችሁ አልহামዱሊላህ ረቢል ዓለሚን የሰጣችሁን አጋጣሚ በጣም ጥሩ ነው ወላሂ ጀዛኩሙላህ ኸይር ጀዛ ማለት ይሄ የሚያመንን ነገር ምን ጠይቅበት ፕሮግራም መዘጋጀቱ በራሱ አልহামዱሊላህ ወላሂ በጣም ጥሩ ነው ወላሂ በጣም ብዙ ሴቶች እህቶቻችን በአረብ ሀገራት በጣም እየተጎዱ ነው ያሉት እኔን ጨምሮ ማለት ነው እኔ ወላሂ ከመጣሁኝ ያው 8 ወር አልሞላኝም ግን በጣም እያመመኝ ነው ሁለት ሐኪም ቤት ሄጃለሁ ሁለቴም ግን ምንም አልተሻለኝም ያው እንደው መጨረሻ ሐኪም ቤት ሰዱኝ ስላቸው በቃ አንቺ ምንድነው ሁሉ ያመመኝ የምትዩ ካልፈለግሽ ሀገርሽ ግቢ ነው ያሉኝ ማለት ነው እና የሚያመኝ ሁለት ኩላሊቴን ይወጋኛል በጣም ማለት ነው ሁለቱንም በጣም ነው የሚወጋኝ እና ቀጥሎ ደግሞ ሁለት ጎኔ ጡቴ በታች ይወጋኛል ሁለት ጡቴን ይወጋኛል ይሄ ጎሮሮዬ ነውና ላንቃይ ደግሞ ምቅምቅ ብሎ እንትን ብሏል እንደ መብሰል አይነት ነገር ይሁን እንደ መመርቀዝ አይነት እንትን ሆኗል ማለት ነው እና ሙሉ ሰውነቴን ይሁን ይጠዘጥዘኛል እግሬ እጄ ይሄንን ሁሉ ማስረዳት አልቻልኩኝም ብዙ አረበኛ አልቻልኩኝም እኔ ወላሂ በጣም ተጨንቄያለሁ ግራ ገብቶኛል አባካችሁ ምንድነው መላምትሉኝ እኔ በቃ ብቻዬን ተሰቃየሁኝ ወአለይኩም ሰላም ያው እህታችን በጣም ያላትን ችግር አካፍላናለች ከመጀመሪያው ጀምርና ያው መጀመሪያ ላይ ኩላሊቷን እንደሚሰማት በሁለቱም ሳይድ ኩላሊቷን በግራም በቀኝም እንደሚሰማትና ከጎንም ከዛም አልፎ ጦቷ ላይም እንደሚወጋት ነው የነገረችን
ከዛ ውጭ ደግሞ ጉሮሮዋም ያው እንደ ቁስለት ነገር እንዳለ ነው ብጉር ሆኖም እንደ መመርቀዝ ነገርም እንዳለ ነው የነገረችን ከዚህ ውጭ ያው የማዞርና አንዳንዴም ጥሩ ያለ መሰማት ነገሮችም እንዳሉ ነው የነገረችን ከዚህ ውጭም ያው ሁለት ጆሮዋም በጣም ህመም እንደሚሰማት ነው የነገረችን ያው እስካሁን ያለቻቸው ነገሮች ያው ብዙም የተለያዩ ነገሮች ሊሆኑም ይችላሉ ምንድነው ያው አንደኛ የኩላሊት ኢንፌክሽን ካለ አልትራሳውንድም ሽንትም ቢሆን ላያየው ይችላል ሽንት ምርመራ ቀላል ምርመራ ላያየው ይችላል ስለዚህ ወደ ጥሩ ምርመራዎች አድርጎ ቼክ መደረጉ ጥሩ ነው ያው እህታችን ያለችበት ቦታም ለቋንቋም ሊያስቸግራት ይችላል ኢንሻአላህ ያው መፍትሄ ካገኘች በቋንቋ ከሚያስረዳት ሰው ጋር በደንብ አስረድታ ብትታከም የተሻለ ነው ከዚህ ውጭ ደግሞ ያው ጡቷንም እንደሚወጋት ነው የነገረችን ለጡት መውጋት ያው ከመጀመሪያ የሚነሳው ራሷ ቼክ ማድረግ የምትችላቸው ነገሮች አሉ ለሁሉም እህቶቻችን ያው እጃቸውን ከፍ አድርገው ጡታቸውን በደንብ ቼክ ማድረግ ከላይ እስከ ታች በደንብ ቼክ አድርጎ እብጠትም ምንም ህመም የሚሰማ ነገርም እንደሌለ ሲነኩት ያለ ችግር ካለ ያው ቶሎ ወደ ሐኪም ቤት ሄዶ ቼክ ማድረጉ ጥሩ ነው ስለዚህ ለእህታችንም ያው ይሄንን መክራታለሁ ከዚህ ውጭ ያው ለጉሮሮዋ በተለይ የአፍ ንጽህና በተለይ በቀን ሁለቴ ብሩሽ በማድረግ አፍ በደንብ በማግመጥመጥ ይሄንን በደንብ መከላከል ይቻላል ከዛ ውጭ ደግሞ ኢንፌክሽንም ካለ ኢንፌክሽኑን ትሪት ማድረግ ይቻላል ስለዚህ ለእህታችን ያው መመክራት ዋና ሐኪም ቤት ሄዳ አትሊስት ኢንሻአላህ በቋንቋም በደም የሚረዳት ሐኪም ጋር ሄዳ ሙሉ ምርመራ ማድረጉ ጥሩ ነው ኢንሻአላህ ምርመራው አስከፊ ነገር ካልሆነ በመድኃኒት በቀላሉ የሚታከም ነገር ስለሆነ ያው እህታችንን ይሄንን እንመክራታለን ማለት ነው ወደ ሰባተኛው ጥያቄ እንሂድ አሰላሙ አለይኩም ወራህመቱላሂ ወበረካቱ ቢላል ቲዩቢ ዛሬ የመጣሁኝ በቻታችሁ ላይ ማለት ነው ሐሙስ ቀን ህክምና ምናምን የሚል በአዳምጭ ያለው ያኔ እከታተላለሁና እኔ አረብ ሀገር ከመጣሁ 4 አመቴ ነው ሀያት ባላለው እና ከመጣሁ 4 አመቴ ነው ገና ህፃን ነኝ 14 አመት እንደሆነኝ ነው የመጣሁ አሁን 18 አመቴ ላይ ነኝ ግን በጣም እዚህ ሀገር ከመጣሁ ጀምሮ በጣም የራስ ህመም በሽታ በቃ የሆነ ቁጡ የማልለው የራስ በሽታ አለብኝ በቃ መቋቋም የማልችለው በግልጽ የሆነ ለሰው ብናገርም አይረዱኝም ግን በጣም ትልቅ የራስ በሽታ አለብኝ የሆነ ደግሞ እንደዚሁም ደግሞ የሆነ የመተንፈስ ጭንቀት ከመተንፈስ ጭንቀት የተነሳ ረዘም ያለ ቁርአን እንደዚህ ብላሰማ ስል የሆነ ትንፋሽ ይቆራረጣል ለመቅራት አይሆንልኝም በመሃል አገር ላይ አቋርጬው የሆነ እተዋለሁ ለመተንፈስ እምቢ ይለኛል እና ይሄ ምን አይነት እንደሆነ እስኪ ብትረዱ ደስ ይለኛል ሀያት ባላለሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ ያው ሀያት እህታችን የጠየቀችው ጥያቄ አለ በጣም ራስ ምታት እንደሚያስቸግራትና በጣም አስከፊ የሆነ ራስ ምታት ለሰውም ለመናገር እስከሚያስቸግር ድረስ አስከፊ የሆነ ራስ ምታትና አንዳንዴ ደግሞ ያው ትንፋሽ የማጠር ወይም ትንፋሽ ላይ የማስቸገርም ነገር ቁርአንም ስትቀራ እንደዚሁ ችግር እንደማያመጣባት ነው ለዚህ ያው ሁለቱን በተለያየ እናየዋለን ራስ ምታቱን ስናይ ያው ለራስ ምታቱ ህክምናው ያው በሌላ ጥያቄም ላይ እንዳወራሁት ከቀላሉ ጀምረን ወደ ላይ መሄድ እንችላለን ከቀላሉ ማለት ልክ ራስ ምታቱ ሲነሳ ፓራሲታሞል ወስደን ሁለት ፓራሲታሞል ወስደን ያው ያንን ቼክ ማድረግ እንችላለን
ከፓራስታሞል ውጭ ደግሞ ፓራስታሞል አልሰራ ካለ ደግሞ ወደ ሌላ ወደ ነን ስቴሮይዳል የሚባሉ እነ ዳይክሎፌናክ እነ አይቡፕሮፌን እና አስፕሪንም ያው አስፕሪን ከነን ስቴሮይዳል ውጮች አስፕሪን አለ ሶ ይሄንን እየወሰድን ቼክ ማድረግ እንችላለን ከዚህም በላይ ግን ህመሙ ስቲል የሚቀጥል ከሆነ ወደ ሐኪም ቤት ሄዶ በመርፌ የሚሰጡ መድኃኒት አለ ያው ኦክሲጅንም አስፈላጊ ከሆነ ኦክሲጅንም ወስዶ ይሄንን መከላከል ይቻላል ከዚህ ውጭ ደግሞ ያው እህታችንን ፈሳሽ በደንብ እንድትወስድ እንመክራታለን ማለት ነው ሁለተኛው ደግሞ ያው ትንፋሽ ላይም እንደሚያስቸግራት ነው ያው ከራስ ምታቱ ጋር አንዳንዴ ተያይዞ እንደዚህም ያው የጭንቀት ባህሪ ስለሚኖረው ትንፋሽ ማስቸገር ሊኖር ይችላል ከዚህ ውጭ ግን ያው ትንፋሽ ማስቸገር አንዳንዴ በተለይ አረብ ሀገር ላይ አንዳንዴ ቅዝቃዜና ሙቀት በጣም በመፈራረቅ የሚመጣ ችግር አለ በዚህ ምክንያት ያው ሳምባችን ደካማ ሊሆን ይችላል ሶ ይሄንን እንትን ለማለት አንድ ኤክሰርሳይዝ ማድረግ የምንችለው ነገር አለ ይሄም ፊኛ በደንብ በመንፋት አትሊስት በቀን 3-4 በመንፋት ሳምባችን በደንብ ትሬን እንዲያደርግ ማድረግ እንችላለን ያው ይሄ ቀላሉ መንገድ ነው ከዚህ ውጭ ደግሞ ያው ህክምና ላይ ሄዶ ኤኒ ችግር ካለ ሳምባ ላይ ቼክ መደረጉም አስፈላጊ ነው ማለት ነው ወደ 8ኛው ጥያቄ እናልፋለን አሰላሙ አለይኩም ወራህመቱላሂ ወበረካቱ ጀዛኩሙላህ ኸይራን ቢላሎች ስሜ ሰኔ ይባላል ጥያቄ አንደኛው እግሬ በጣም ያመኛል ማለት በጣም ያቃጥለኛል ሁለቱም እግሬም መጀመሪያ አንዱ ነበር ከዛ አሁን ሁለቱም ሄደ ማለት ነው መርገጫው ውስጡ መዳፉ ማለት ነው ያቃጥለኛል ስቆምበት ምናምን እንድቆምበት አይፈልግም ጠመም አድርጌ እንድቆም ነው የምፈልገው የሆነ ምቾት ነገር አይሰማውም እንደመቆርቀር ነገር እንደዛ ነገር ያደርጋል ማለት ነው ስረግጥበት ያመኛል ውጥር አድርጌ እንድቀመጥ የምፈልገው እንቅስቃሴ ሳረግበትም ደግሞ አይመቸውም ወደ ውጭ ምናምን ወጥቼ እንቅስቃሴ ካረኩበት ያብጣል ትንሽ ያብጣልም ያመኛልም በፊት ትንሽ አብጦብኝ ሐኪም ቤት ሄጄ ነበር ሲሄድ የሆነ መድኃኒት ሰጥተውኝ ነበር ከኔን ማለት ማስታገሻ ብሎኝ ምንም ይሄን ሳታዩ ዝም ብላ በእጇ እንትን ብላው የሆነ ክኒን አዘዘችልኝ ማለት ነው እና እሱን ወስጄ ነበር ብዙም እንትን ለውጥ አልነበረውም አሁን ደግሞ እየባሰበት ሄደ ማለት ነው ቀን በቀን እየባሰበት ሄደ እና እግሬ ነው በጣም የባሰበት ማለት በአሁን ሰዓት ያለው እግሬ ነው ሌላ ደግሞ የቁርጭምጭሚት አካባቢ ደግሞ ያብጣል አሁንም እብጥ ብሏል መዳም ይሄን ጎላ ብሎ ባያብጥም እያበጠ ነው ማለት ቀን በቀን እየጨመረ ነው የሚሄደው እግሬ እሱ ነው አይኔ ደግሞ ግራ አይኔ እሱም ቆይቷል እሱም በቃ ትንሽ የቀላ ያለች ነገር አለች አንድ ሳምንት በጣም ሙሉ አይኑ ክፍል ሁሉም ይቀላል የሚቀጥለው ቀን ደግሞ ትንሽዬ በቃ ትንሽ ቦታ ይቀላል መቅላቱ አይጠፋም ብቻ ይቀላል በሚቀላበት ጊዜ አይኔ ትንሽ ያሳብጠውና ትንሽ ያረጋታል እና በቃ እሱን ሁለት ጥያቄ ማለት የግራ አይኔ መቅላትና የእግሬ ነገር ነው የእግሬ ነገር እንደው አደራ ቅድሚያ ራሱ ቢሰጥ ዶክተር ጀዛኩሙላህ ኸይራን ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ያው እህታችን እግሯ ላይ በተለይ እግሯ ላይ ያለውን ችግር አካፍላናለች እግሯን በጣም እንደሚያማት ነው የነገረችን በተለይ ደግሞ ቆማ ለመሄድ በጣም እንደሚያስቸግራት ነው ሲጀምር ያው በአንድ እግር እንደጀመረ ነው የነገረችን በአንድ እግር ጀምሮ አሁን ግን ሁለቱንም እግሯን በጣም እንደሚያማት ነው የነገረችን ስለዚህ ወደ መፍትሄው ስንሄድ ያው ምክንያቱ ብዙ ሊሆን ይችላል ምክንያቱ ያው
ብዙ በመጠቀም ይሄም ማለት ብዙ ጊዜ ያው ቆማ በመሄድ ብዙ ደግሞ እቃም በጣም የመሸከም ባህሪ ካለም ያው ይህን ችግር ሊመጣ ይችላል። ይሄ ነው ማለት አይቻልም። ኤግዛክትሊ ያው የመቆጣት ባህሪ ሊኖር ይችላል። አጥንትም አንዳንዴ ዳሜጅ ሊኖር ይችላል። ሶ ይሄ ነው ብሎ እርግጠኛ መሆን አይቻልም። ግን በዛም ሆነ በዚህ ያው ሁለቱም ላይ አትሊስት አንቲፔን ወስዶ ይህንን መከላከል ይቻላል። ከዛ ውጭ ግን ከደም ስር ጋር የተያያዙ ምክንያት ሊስት ያው ከማበጡም ጋር ተያይዞ ታይት ነገር እግርን በደንብ ታይት አድርጎ ሚዝ ታይት መጠቀም ጥሩ ነው። ይሄም ደም በደንብ እንዲመለስ ይጠቅማል። ከዚህ ውጭ ደግሞ ያው ጫማ የምንለብሰውም ጫማ ትልቅ ቦታ አለው። ከጫማ ስር ሶል ላይ የሚደረጉ ያው በቀላሉ ይገኛሉ። ሶል ላይ የሚደረጉ በተለይ በፋርማሲም በምንም የምናገኛቸው ነገሮች አሉ። ያው እዛ ውስጥ በማድረግ ጫማችን ስር ያው እንትን ማድረግ ይቻላል። ይህንን ስናደርግ ያው ይህን ያለውን ህመም በደንብ ይቀንስልናል ማለት ነው። ስለዚህ እህታችን ያው ሞር መጠቀም የምችለው አትሊስት ህመሙን ለመቀነስ የሚደረጉ ነገሮች ናቸው። ብዙ ጊዜ ሙሉ ለሙሉ መፍትሄ ላይኖረው ይችላል። ግን አትሊስት አንቲፔን በመውሰድና ጫማ ስር ደግሞ እነዚህን ነገሮች በመጠቀም እንደ ስፖንጅ የሆኑ ናቸው። ብዙ ጊዜ ፋርማሲም ሱፐርማርኬትም ሊገኙ ይችላሉ። ኢንሻአላህ በዚህ በደንብ መፍትሄ ታገኛለች ማለት ነው። ሁለተኛው ጥያቄዋ ደግሞ ያው ከአይኗ ጋር የተያያዘ ነው። ሁሌ እንደሚቀላ ነው የነገረችን። ሁሌ ይቀላል፣ አንዳንዴ ይብሳል፣ አንዳንዴ አይብስም። ያው እንደ ሁኔታው እንትን ይላል። በግራ አይኗ ላይ ብቻ እንዳለ ነው የነገረችን። ያው ብዙ ጊዜ it depends ያው ከዚህ በፊት የነበረ ችግር ሊኖር ይችላል አይን ላይ። ስለዚህ ዋና ማድረግ የምችለው ምንድነው መነጽር ካስፈለገ ቼክ ማድረግና መነጽር መልበስ። ኮምፒውተር ወይም ሞባይል የምትጠቀም ከሆነ ያው ያንን አትሊስት መነጽር ተጠቅሞ ብሉ ሬይ እንትን የሚሉ አሉ መነጽሮች፣ እነሱን ተጠቅሞ ይሄንን መከላከል ይቻላል። ሶ በዚህ አይኗን ያው እንትን ማለት ትችላለች። ከዚህ ውጭ ደግሞ ጠብታዎችም አሉ፣ ላይን ጠብታ በፋርማሲም በቀላሉም ማግኘት ስለሚቻል እነዚህን መጠቀም ይቻላል ማለት ነው። ወደ 9ኛው ጥያቄ መሄድ እንችላለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢላል ቲዩብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ደህና ነኝ። በጣም ደስ ይላል። አላህ ደስታ ያምጣላችሁ ለእናንተም ኢንሻአላህ። ጀዛከላሁ ኸይራን። እና ኢንሻአላህ እኔ ጥያቄ ነበረኝ የራሴ ማለት ነው። እና አና ጧት ሲነሳ ሱብሃንአላህ ሁሌም ሳይሆን ያኔ አንዳንድ ጊዜ ማለት ነው በጣም ያቅለሽለኛል እና እስከ ፍጡር የሚበላ ድረስ ማለት ነው። ያኔ እንትን እስከ ፍጡር ማለት ቁርስ እስከሚበላ ድረስ ማለት ነው። ከዛ ቁርስ ከበላሁ ደግሞ እንዳለ ይወጣል ማለት ነው። ቦሚት ያርግልኛል። እና ይሄ ነገር ምን እንደሆነ እኔ አላውቅም። ኢንሻአላህ ከናንተ ምክር ለማግኘት ብዬ ነው ኢንሻአላህ። ጀዛከላሁ ኸይራን። ወሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እህታችን እንደነገረችን ከሆነ ጧት አንዳንዴ የማቅለሽለሽና ያው ምግብም ከበላች ቁርሷን ከበላች ወደ ላይ ብሎ የመውጣት ነገር እንዳለ ነው የነገረችን። ይሄ ያው ህክምናውን ወይም መፍትሄውን ወይም ምክንያቱን ስናይ ዲፔንድ የሚያደርገው የአጭር ጊዜ ችግር ነው ወይስ የረጅም ጊዜ የሚለው ነው። የአጭር ጊዜ ችግር ከሆነ ይሄም ያው የአጭር ጊዜ ማለት የአንድ ወር ወይ የሁለት ወር ችግር ከሆነ ዋና ማየት የምንችላቸው ነገሮች አሉ። ከነዚህ ውስጥ ምንድነው ያው የእርግዝና ምልክትም ሊሆን ስለሚችል ይህንን ቼክ ማድረጉ አስፈላጊ ነው። ከዚህ ውጭ
ያው በሽታዎችም ማንኛውም በሽታ ወደ ማቅለሽለሽ ወይም ወደ ላይ ማለት ሊያመጣ ስለሚችል ቼክ መደረጉም ጥሩ ነው። ሌላ በተለይ ከዚህ ውጭ ሌላ ሲምፕተሞች ካሉ ቼክ መደረጉ ጥሩ ነው። ግን ይሄ ችግር የረጅም ጊዜ ከሆነ ከሆርሞን ጋር የተያያዘ ሊሆን ስለሚችል በተለይ ምን ማድረግ ይቻላል? ያው አንደኛ ቤት ውስጥ ባለን ነገሮች መከላከል እንችላለን። ከነዚህ ውስጥ አንደኛው ያው ከእንቅልፋችን ልክ ስንነሳ 3 ብርጭቆ ውሃ መጠጣት። ይሄ ብርጭቆ ውሃ ውስጥ ደግሞ ትንሽ ዝንጅብል ወይም ትንሽ ሎሚ ጠብ አድርጎ መጠጣት እንችላለን። በዚህ ደግሞ በጣም መፍትሄ ማግኘት ይቻላል። ከዚህ ውጭ ደግሞ ያው እንደዚህ ወደ ላይ ማለቱ በጣም የሚያስቸግር ከሆነ መድኃኒትም ስላለ በመድኃኒት በቀላሉ ፈውስ ማግኘት ይቻላል ማለት ነው። ይህንን መድኃኒት የምንወስደው ከ20 ደቂቃ ከእንትናችን በፊት ከምግብ ከመብላት 20 ደቂቃ በፊት አትሊስት መወሰድ አለበት። 20 ደቂቃ በፊት ከወሰድነው ማቅለሽለሹም ማስታወኩም አይኖርም ማለት ነው። ኢንሻአላህ እስከ መድኃኒትም አይወስድም። ያው በውሃና በሎሚ መከላከል እንችላለን ማለት ነው ኢንሻአላህ። ያው ያሉንን ጥያቄዎች ጨርሰናል ለዛሬ። ኢንሻአላህ በሚቀጥለው ሳምንት ደግሞ ሌሎች ጥያቄዎች ሌሎች አስቸጋሪ መፍትሄ የሚገኝላቸው ኢንሻአላህ ካሉ ጥያቄዎቻችሁን ያው በቢላል ቲዩብ ዋትስአፕ ላይ የላካችሁ እንድትቀጥሉ እንመክራለን። ከዚህ ውጭ ደግሞ ያው ዱባይ ውስጥ ላላችሁ ሰዎች ደግሞ ዱባይ ውስጥ ላላችሁ ሕክምና ለሚያስፈልጋችሁ ያው እኔ ወደምሰራበት መጣችሁ ኢንሻአላህ መታከም ትችላላችሁ። ይሄንን የምትፈልጉ ዱባይም ሻርጃም ላላችሁ ያው ቢላል ቲዩብ ዋትስአፕ ላይ ጠይቁና ያው ቁጥሩንም ኮንታክት ማድረግ እንዴት ይቻላል ሰዓቱንም ማወቅ ትችላላችሁ ኢንሻአላህ። ያው ሁላችንም አላህ በሰላም በጤና ያዘን ኢንሻአላህ። السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. ብዙዎቻችሁ የቢላል ኢትዮ ቢላል ዩቲዩብ ገጽ ሰብስክራይብ አላደረጋችሁ። ስለዚህ ሰብስክራይብ በማድረግ ተከታታዮችን ይሁኑ ኢንሻአላህ። የምንለቃቸው ቪዲዮ እንደ ድሮ እንዲደርሳችሁ ማለት ነው። እዚህ ጋር ሰብስክራይብ የሚለውን በቀይ ያለውን ኢንሻአላህ ተነኩታላችሁ። በቀይ ከመጣ ሰብስክራይብ አላደረጋችሁ ማለት ነው። ይሄንን ቼክ አድርጉ ኢንሻአላህ። ተነኩታላችሁ ሰብስክራይብ ሆነ። ከዛ በኋላ የደውሏን ምልክት ተነኳታላችሁ ማለት ነው። በሰረዝ እስኪመጣ አንዳንዴ በአንዴ ላይ መጣ ይችላል። ደጋግማችሁ በመንካት ሰብስክራይብን ወዲያው እንዲመጣላችሁ ያቺ የደውል ምልክቷ መነካቷን እንዳትረሱ። ይሄንን ይመስላል እንግዲህ ጀዛኩሙላህ ኸይር እና መሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።